ብርሽን በልተሽ አሁን ደግሞ ሲያልቅብሽ መጣሻ። ሰሞኑን በላሽ፣ ጨፈርሽበት፣ ጠጣሽበት፣ ተዝናናሽበት፣ ከሱ ጋር ቦረቅሽበት። አሁን ደግሞ ሲያልቅብሽ እንደገና ለመለመን መጣሻ። እሱን አፍቃሪ መስለሽ ሲጀምር አንቺ ምንም አታፈቅሪውም። በእናትሽ ምንም አይነት ፍቅር የለ። ምክንያት አይንሽ ይለያል። ገባሽ? አይንሽ ያስታውቃል ማለት ነው። ፊትሽ ላይ በደንብ ነው የሚነበበውና እሱን አፍቅረሹ አይደለም በሱ ስም ብር ልትሸቂበት ልትበይ እጥብ አድርገሽ ቅመሞችን ቀለበት ይታሰርልኝ ነው ምናምን እያልሽ ማለት ነው። እራቁቱን አስቀርተሽ እርግጠኛ ነኝ አንቺ ሚስታቶኛውም በረንዳ ላይ ነው ጥለሹ ምትሄጅ። አዎ አንቺ የፈለግሽው ብርና መኪና ነው። ገባሽ? ወርቅን የፈለግሽውና እሱን ያፈቀርሽ መስለሽ አዎ አክታ እዚህ ጋር ትወና ምናምን ትሰሪያለሽ። ምንም አይነት ፍቅር የለሽም አንቺ። ፊትሽ ላይ ይነበባል። በእናትሽ አትቀልጅ። በቃ ለምንድነው ከሰው ህይወት ማትወጪ? የሱን ልብ ለመብላት የሱን አንጀት ለመብላት ለሌላ ሰው ቦታ የለኝም፣ ሌላ ሰው ላፈቅር አልችልም፣ ካንተ ውጭ ሌላ ወንድ አይታየኝም ምናምን ገለመሌ እያልሽ ማለት ነው ታቅራሪበታለሽ። በቃ ልጁን ውሃ አደረግሽው እኮ የምር በቃ ልቡን ቅልጥ አደረግሽው። በቃ እውነት ቂጧን የጣለሽ ዱርዬ እኮ ማለት ነው። በቃ በወንድ ልጅ ላይ ቅልድ ነው የምታደርግበት። እሱ ደግሞ የእውነት ያፈቀረችው መስሎት ምናምን ታፈቅረኝ ነበረ እያለ ጭራሽ እግሯ ስር ወድቄ ነው ይቅርታ ምላት ሲል ሰምታችሁታል ባለፈውና ምንም አይነት ፍቅር አንቺ የለሽም። ልጁን ልትጎጂው እንጂ የቀረብሽው ምንም ልትጠቅመው እንዳልሆነ በደንብ ታስታውቂያለሽ።